የህፃናትን ደረት ያሰፋል ይባላል። ለመሆኑ ይህ አባባል ሳይንሳዊ መሰረት አለው? ሰላም ወላጆች፣ ዶክተር ኤርሚያስ አበባ ነኝ። በኢትዮ ጠቢብ ሆስፒታል የህፃናት ህክምና ስፔሻሊስትና የህብረተሰብ ጤና አጠባበቅ ባለሙያ። ስቅታ የሳምባ ጡንቻዎች በቅጽበት በሚኮማተሩበት ሰዓት የሚፈጠር ተያይዞም ደግሞ የድምፅ ሳጥን ሽፋን በሚዘጋበት ሰዓት የሚወጣ ድምፅ ነው። ስቅታ በፅንስ ጊዜ የሚጀምር ሲሆን ፅንሱ ተረግዞ ከ9 ሳምንት ይጀምራል። ፅንሱ እያደገ በሚሄድበት ሰዓት የስቅታው ድግግሞሽ በጊዜ ሂደት ይቀንሳል። ለመሆኑ የህፃናትን ስቅታ ቀስቃሽ ምክንያቶች ምንድን ናቸው? የመጀመሪያው ከአመጋገብ ጋር ይያያዛል። ህፃናት በዛ ያለ ወተት በሚወስዱበት ሰዓት ስቅታ ሊቀሰቀስ ይችላል። ሌላው ደግሞ ህፃናት በሚጠቡበት ሰዓት ወደ ምግብ ቱቦ የሚገባው አየር ወይም ደግሞ ወደ ሆድ የሚገባው አየር ስቅታን ይቀሰቅሳል። ከዛ ባለፈ ቀዝቃዛ የሆነ ወተትን በሚጠጡበት ሰዓት ስቅታን ሊያመጣ ይችላል። ሌላው ህፃናት በጣም በሚደሰቱበት ሰዓት፣ በሚጫወቱበት ሰዓት፣ አንዳንዴም ደግሞ በጣም በሚያለቅሱበት ሰዓት፣ በሚጨናነቁበት ሰዓት ስቅታ ሊፈጠር ይችላል። እነዚህ እንግዲህ ዋና ዋና የስቅታ ቀስቃሽ መንስኤ ተብለው የሚታሰቡ ናቸው። ስቅታ ተፈጥሯዊ የሆነ የእድገት አንድ አካል ሲሆን በህፃናት ላይ ምንም ጉዳት የማያስከትል ነገር ነው። ታዲያ ወላጆች ልጆቻቸው ስቅታን ለመከላከል ምን ማድረግ አለባቸው? የመጀመሪያው ካጠቡ በኋላ ህፃኑን ከፍ አድርጎ ማስከሳት ያስፈልጋል። በሚያስከሱበት ሰዓት ወደ ምግብ ቱቦና ወደ ሆድ የገባው አየር እንዲወጣ በማድረግ ስቅታው እንዲቀንስ ይረዳል። ከዛ ባለፈ ከፍ አድርጎ በማጥባት ወደ ምግብ ቱቦና ወደ ሆድ የሚገባውን አየር መቀነስ ይቻላል። ሌላው ስቅታን ለመከላከል የሚመከረው አንድ ነገር የእንጀራ እናት መጠቀም አንደኛው መንገድ ሊሆን ይችላል። ይህ የእንጀራ እናት ወይም ፓሲፋየር መጠቀም በተለይ በንጽህና ከተያዘ የሳምባ ጡንቻዎች ቅጽበታዊ መኮማተርን በመቀነስ ስቅታን ይከላከላል። ከዛ ባለፈ በዛ ያለ ወተትን ለህፃናት አለማጥባት ከዚህ ጋር ተያይዞ አየር ወደ ውስጥ እንዳይገባ በማድረግ ስቅታን ይቀንሳል። ትንሽ አድርጎ በማጥባት ስቅታን ለመቀነስ ይጠቅማል። ከዛ ባለፈ ማሳጅ ማድረግ፣ ሆዳቸውን ማሳጅ ማድረግ፣ ጀርባቸውን ማሳጅ ማድረግ ወይም የተሚታይ የምንለው ስቅታን ለመቀነስ ይጠቅማል። ታዲያ ቅድም መጀመሪያ ላይ ያነሳ ነው ስቅታ የህፃናትን ደረት ያሰፋል። ቅድም እንደተነጋገር ነው ስቅታ የሳምባ ጡንቻ ቅጽበታዊ መኮማተር እና የድምፅ ሳጥን ሽፋኑ በሚዘጋበት ሰዓት የሚመጣ ሂደት ነው። ስለዚህ ስቅታና የደረት መስፋት ምንም ሳይንሳዊ ግንኙነት የላቸው። ስቅታ አሳሳቢ የሚሆነው መቼ ነው? የመጀመሪያው ከስቅታው ጋር ተያይዞ ትውከት የሚመጣ ከሆነ ይሄ አንድ አሳሳቢ ነገር ሊሆን ይችላል። ሌላው የምግብ ፍላጎት መቀነስ፣ ክብደት አለመጨመር፣ ሳል ካለ ወይንም ሲር የሚል ድምፅ ካለ፣ ከዛ ባለፈ ደግሞ ያተነፋፈስ ለውጥ ካለ ይሄ አንደኛ አሳሳቢ ምልክት ነው። ሌላው ህፃናት በሚጠቡበት ሰዓትና ከጠቡ በኋላ ምቾት አለመሰማት ካላቸው፣ ማልቀስ ካላቸው እና እነዚህ ምልክቶች ከስቅታው ጋር ከተያያዙ ወላጆች ልጆቻቸውን ለህፃናት ስፔሻሊስት ሐኪም ማሳየት ይኖርባቸዋል። አመሰግናለሁ።